ወራህመቱላሂ ወበረካቱህ። ያ ጀማዓ እንዴት ናችሁ? ዛሬ ረሳኢል ሚነል ቁርአን ክፍል 68 ይዤ መጥቻለሁኝ። አዑዙ ቢላሂ ሚነሽ ሸይጧኒ ረጂም። ፈአሳበኩም ገመን ቢገም፣ በሀሳብ ላይ ሀሳብን ገም ጭንቀት ነው አይደል? መነዳችሁ ሰጣችሁ ወይም ደራረበው ይላል። የብተሊከ ቢልፈቅዲ ሊተዕሪፈ አነ ለይሰ ገይሩሁ የብቃ ለክ። አንዳንዴ በምን ይፈትንሃል? ይሰጥህና በመውሰድ ውስጥ ይፈትንሃል። ምክንያቱም ሊያሳውቅህ ነው ከሱ ውጪ ማንም ሊሰጥህ ወይም አብሮህ እንደሚቆይ እንደሌለ ሊያሳየህ ማለት ነው። ወየብተሊከ ቢልኺዝላን ሊተዕሪፈ አነሁ አማነከል ወሒድ። ይሄ በመዋረድ በሰዎች በመገለል ውስጥ ምናምን የበታችነት ስሜት ምናምን እንዲሰማህ በሚያደርጉ ሰዎች ምናምን አጠገብህ በማስቀመጥ ይፈትንሃል። እሱ ጋር ብቻ ሰላም እንደሚኖር አማን እንደሚኖር ሊያሳውቅህ ማለት ነው። ከዛ ደግሞ ወየብተሊከ ቢተዕሲር ሊተዕሪፈ አነሁ ላ ዩቂሙከ ገይሩህ። ደግሞ በምን ይፈትንሃል? የሆነ ነገሮች መሰናክሎች አይደል? አንድ ነገር ታስባለህ፣ ከዛ በኋላ በመሀል ፌል ያደርጋል። የሆነ ነገር ታቅዳለህ፣ ፌል ያደርጋል። በእንደዛ አይነት ነገርም ሊፈትንህ ይችላል። ከዛ በዛ ውስጥ አላህ እንጂ ሌላ ማንም እንደማያነሳህ ገብቶሃል። የሆነ ነገር ስብር ብሎብህ ምናምን አንተም አብረህ ስትወድቅ አላህ እንጂ ሌላ ነገር የሚያነሳህ እንደሌለ እንድታቅ ይፈትንሃል ወይም ይፈትንሻል። ዋናዋ ፖይንት ይቺ ናት። አልመሳኢቡ ለይሰት ደውመን ሊልኢንቲቃም። ችግር ፈተና የምንለው ከአላህ የሆነ ፈተናዎች ሁሌ ለበቀል አይደለም የሚመጡት አይደል? ይሄ በወንጀላችን ምክንያት ወይ ደግሞ አላህ በቃ እናንተማ ምናምን ብሎ አይደለም የሚያመጣው። ከሲሩ ሚንሃ ሊተእዲብ፣ አብዛኛው አደብ ለማስያዝ ነው። ወተስሒሑ ጠሪቅ፣ መንገዱን ደግሞ ለማስተካከል ነው እንጂ ለበቀል አይደለም። በጣም አሪፍ ሀሳብ ነው። እኔም የራሴን እይታ ትንሽ ልጨምርበት ከዚህ ሀሳብ ውጪ። ፈአሳበኩም ገመን ቢገም። አንዳንዴ አንዱ መከራ ላይ ሆነን ሳንወጣ ሌላኛው ነገር ደግሞ መጥቶ፣ ለምሳሌ ቤት ውስጥ ልጅ ከታመመ ከዛ ጋር ደግሞ የሆነ ሱቅ ሊታሸግብኝ ይችላል። እዚህ ጋር በሆነ ነገር ከሰው ጋር ተጣልቼ ወይም ከትዳር አጋሪ ምናምን ወይ ላገባው ካሰብኩት ሰው ጋር ምናምን የሆነ ነገር ፌል ያደርግብኝና መልሶ ደግሞ ከሆነ ነገር ስራዬን ወይ ልባረር ወይ የሆነ ነገር ሊሆን ይችላል። በአንዴ ሊደራረብ ይችላል። ወይም ደግሞ አንደኛውን መከራ ጨረስኩ ብዬ ላርፍ ስል ሌላኛው ደግሞ መጥቶ ይከተላል። ዱንያ ጠቢዒዋ ይሄ ነው። ላልተረዳት ሰው ነው አዲስ እየሆነች የምትረብሸው እንጂ ምንም ሊደራረብ ይችላል። ሁሌም ይሄን ነገር ጨረስኩት የምንለው ነገር የለም አብዛኞቻችን አይደለም። ልክ የሆነ ነገር ላይ ስንደርስ የሆነኛው ይመጣል። በቃ በቤት ኪራይ ተሰቃይቼ ቤት ገዛሁ አልሐምዱሊላህ ምናምን ብዬ ስገባ የሚያስብል ሀያት አይጠብቀኝም። ሌላ ነገር ደግሞ ቻሌንጅ የሚያደርግ ነገር ደግሞ ይመጣል። ወይ በሪዝቅ ሊሆን ይችላል፣ ወይ ደግሞ መኪና ያምረኝና ደግሞ ወደ መኪናው ገባለሁኝ እንጂ በቃ ምናምን የምንለው ነገር የለም። እሺ ይሄ የስኬት ብለን እናስበው። መከራ ደግሞ አለው፣ የሚደራረብ መከራ። ወላሂ አንዳንድ አመታቶች ልክ ረሱል ሰለላሁ ዐለይሂ ወሰለም አመል ሑዝን ብለው እንደሰየሙት አይነት የሆነ ነገር ይመጣል። በቃ ካጠገባችሁ ያለውን ሰው በሞት ታጣላችሁ፣ ይስተካከላል የማትሉት አይነት ፊትና ራሱ ማለት ነው። ከዛ ደግሞ እዛ ጋር የሆነ ነገር ስንት ዓመት የለፋችሁበትን ንብረት ምናምን ልታጡ ትችላላችሁ። ሊቃጠል ይችላል፣ ወይ ልትነጠቁ ትችላላችሁ፣ ወይ ያበደራችሁት ሰው ሊክዳችሁ ይችላል። በጣም ከባድ ፈተናዎች አሉ። ወላሂ እንደማወራው ወይ እንደምገልጸው ራሱ የሚገለጽ አይደለም። ከዛ አላህ ምን ያደርጋል በዛ ውስጥ? የመጀመሪያው ስራው እኔ የሚታየኝ ከአድሃም ሀሳብ በተጨማሪ ያን ሰው የማደንደን ስሜት ይሰራሉ። እነዛ ነገሮች ይሄን ሰው የማጠንከር በትንሽ ነገሩ የማይልፈሰፈስ ሰው አድርገው ይሰሩታል። እናውቃለን አይደል? በብዙ መከራዎች ያለፉ ሰዎችና ትንሽ ነገር አዲስ እንግዳ የሚሆንባቸው ሰዎች እኩል አይደሉም። እነዛ ራሴን ካላጠፋው ካልታነኩ ሊሉ ይችላሉ። ለምን እናቴ ፍቅር አልሰጠችኝም፣ ለምን አባቴ ፍቅር አልሰጠኝም ብለው እኮ ሞትን የሚመኙት አይደል? በዛኛው ሳይድ ደግሞ እየተራበ ውጭ እያደረ መንገድ ላይ እያደረ ምናምን በቃ ተስፋ ያለው ሰው ታያላችሁ። ያ እንግዲህ ምንድን ነው የሚሰራው? ፈአሳበኩም ገመን ቢገም፣ በተደራረበ ቁጥር ጣቃው በስቶ ሳይሆን በቃ ደንደን ማለት ስሜት። ኦኬ ችግሮች እንደዚህ ናቸው። ለችግር እንግዳ አለመሆን አለመደንገጥ ስሜትን ያስይዛል። ሊከይ ላ ተሕዘኑ እያለ እኮ ይቀጥላል አይደል? ሐዘን የሚባል ነገር ስሜቱ የሆነ በረድ እንዲልላችሁ አይነት ስሜት ይፈጥራል። እና መደራረብ ውስጥ የመጠንከርን ጉልበት ለማሳየት ነው እኛ ላይ አላህ ሱብሓነሁ ወተዓላ። ሌላ አሁን እሱ እንዳለው
የሙሲባዎችን አይነት ነው የገለጻቸው። ሙሲባዎች እጃችን በሰራናቸው ነገሮች ይከሰታሉ አይደል? በወንጀላችን ምክንያት የሚመጡ አሉ። አላህ ደግሞ ስለሚወደን የሚፈትነን ደግሞ ፊትናዎች አሉ። ይህን እንዴት ነው መለየት የምንችለው? የብዙዎቻችን ጥያቄ ነው። ይሄን ለዓሊሞችን ተውና ራስን ቆም ብሎ ማየት ተገቢ ነው ብዬ አስባለሁ። አንድ ሰው ሰላቱን እየሰገደ አላህ ግዴታ ያደረገበትን ነገር እየፈጸመ በሱናዎች አላህን ለመቃረብ እየሞከረ ምላሱን ከመጥፎ ነገር እየጠበቀ ራሱን ከዚናም ከምንም ከፈዋሂሽ ከሐራም ነገሮች እየጠበቀ መጥቶ የሆነ ሙሲባ ሲደርስበት የሰዎችን ሐቅ ሳይነካ ሰዎችን ሳይበድል በሚኖርበት ሐል ውስጥ የሚመጡ ሙሲባዎች ካንተ እስካራኩ ድረስ ወደህኝ የምትፈትነኝ ፊትና ነው ብሎ የመረዳት ስሜት ወይ ደግሞ በተቃራኒው ሐራም ነገሮችን የምዳፈር አጅነቢዮች ጋር ግንኙነት ቅጥ ያጣ እስከዛኛው ድረስ እስከዚህና ደረጃ ድረስ አላህ ይጠብቀና የሚያስኬድ አይነት ስራ እየሰራው ከዛ ደግሞ አለባበሴ ሴትም ከሆንኩኝ ወንዶችን በጣም በሚስብ መልኩ የተጣበቀ ልብስ አላህ በማይወደው መልኩ ብቻ ከዛ ደግሞ የሰው ገንዘብም የሰው ንብረትም በማግበስበስ ውስጥ የምኖር ለሰው ሐቅ ግድ የሌለኝ ሳማም ለከት የሌለኝ በቃ ምንም ነክቶም አዲስ ስልኬን አንስቼ ስለሆነ ሰው ማውራት መሸም እንትናን ገሊ ምናምን አየሽ የሆነ ሰርግ ደርሼ የመጣው በተለይ ሴቶች አፌ ማያርፍ ከሆነ ምቀኝነት ሒስድ ካለብኝ ሰዎች ሲያድጉ አይኔ የሚቀላ ከሆነ ምናምን የሆነ ፊትና ቢደርስብኝ ያኔ ደግሞ አዎ በወንጀሌ ነው ሊታዲብ እንዳለው አደብ ሊያስይዘኝ ነው የመጣው ቶሎ ብዬ ምንድን የሰራሁት ነገር በቃ ደንገጥ ብዬ ልጅ ታመመብኝ አይደል የሆነ ነገር በቃ አለ ያደረኩት ብሎ ቆም ብሎ ራስን በመፈተሽ ውስጥ መልሱን እዛው እናገኘዋለን ማለት ነው። ከዛ ወዲያው ቶሎ ስብር ብለን ኢስቲግፋራችንን እንድናደርግ ወደሱ እንድንመለስ ስርዓት ለማስያዝ ነው። ከዛ ውጪ ደግሞ አንዳንድ በዙሪያ ያሉ ሰዎች ቤተሰቦች ላንተ እንደማያስቡልህ የሚያሳይ የሆነ ነገሮች ሊያመጣ ይችላል። ለምሳሌ ወንድነህ ታትረህ እየሰራህ ምናምን በቃ የሥራ ስሜትህ የሥራ ተነሳሽነትህን የሆነ እንዴት ነው ማያከብሩበት ቦታ ውስጥ ልትሆን ትችላለህ። በራስህ እየጣርክ ዞር ብለው የማያዩ ሊሆኑ ይችላሉ። ያኔ ምንድነው አላህ እዛ እንትን ውስጥ ፊትና እኮ ነው አይደለ? የራሴ ሰዎች እንዴት አትሊስት አፕሪሺየት አያደርጉኝም እንዴት አይደግፉኝም የሚል ስሜት እኮ ውስጥ ይፈጠራል። የኔ አላህ ምን ሊያሳውቀህ ነው? አላህ ብቻ ላንተ የሚጨነቅልህ የሚያስብልህና ከጎንህ እንደሆነ ሊያሳይህ በዙሪያ ያሉ ሰዎች እንዲህ አይነት አመለካከትን ላንተ እንዲኖራቸው ያደርጋል። ሌሎች ሀሳቦችም ጓደኞች ይሸሹሃል። ችግር ምናምን ይመጣና ሌላ ጊዜ ስትጋብዛቸው ፏ ስትሉ የትም ቦታ ስትወጡ ምናምን አብራችሁ የነበራችሁ ሰዎች ማጣት ሲመጣ አይንህን ማየት ይደብራቸዋል። በቃ የነሱ ግሬስ ይበላሻል ካንተ ጋር መዋል ምናምን። ያኔ ምን ያሳያል? አላህ የቀረበ ሰው ሁሉ ላንተ ስታገኝ እንጂ ጓደኞች ስታገኝ እንጂ ስታጣ እንደማይፈልጉ ስታጣ ማይተውህ ስታገኝ ማይተውህ አላህ እንደሆነ ሊያስረዳህ ያኔ እሱ ከሰዎች አግልሎ ብቻህን ያስቀርሃል ማለት ነው። በጣም በተለያዩ ዘርፎች አሁን እንዳነሳው ማለት ነው። ይጥልሃል የሚያነሳህ አላህ እንደሆነ እንድታቅ በቃ ብር ኖሮህ ምናምን ይሄ ነገር ጨርሰዋለሁ አደርገዋለሁ ስትል እንኳን አቅም እንዳይኖርህ አድርጎ ያሳይሃል። በቃ በብር የማይመለሱ ነገሮች ብዙ እኮ አሉ። ሩህ አይመለስም አይደለ? ነፍሳን የሞተን ሰው በብር ውል አድርገን ምናምን ተስማምተን በቃ ሩሃቸው ይመለስ ምናምን እኮ አንልም። ብር ይሄን ያክል ፓወር እዛ ደረጃ የሚያደርስ ያክል ፓወር የለውም። ሰው ምንድነው ብር መኖርህ ብቻ ሰው አያደርግህም። አላህን መያዝህ ሰው እንደሚያደርግህ ሊያሳይህ በብርህም ምንም ነገር ማሳካት እንደማትችል ያሳያልና የተለያዩ ነገሮች ብቻ ምንድነው ዋናው የሚያስፈልገው ቆም ብሎ አስቦ ይሄ ነገር ለምንድነው የመጣው መጀመሪያ በየትኛው ስራዬ ነው ወደህ ከሆነ ፊትናውን አጠንክረህ እንድቋቋም አድርገኝ ወንጀል እየሰራሁ ከሆነ ደግሞ ወንጀሌን ቼክ እንዳደርግ እንቷቸዋል አይደል? በተለይ በቃ የሆነ ውጣ ውረዶች ሲበዙ የሆነ የራስ የሆነ ታይም ያስፈልጋል። ቆይ አንዴ ስልክ ምናምን ዝግትግት አድርጎ ስራም ሊኬድ ከነበረ ቆይ የተወሰነ ረፍት ቅጥር ላይ እንኳን ብንሆን ቆይ የተወሰነች ረፍት ያስፈልገኛል። ሀታ ግማሽ ሰዓት ሊሆን ይችላል እኮ ወይ እሑድ ቀን ነጋዴም ከሆነ እሑድ ቀን ምናምን ይሄ ነገር በአሁኑ እንዲህ ተበላሽቶብኛል፣ ልጅ ታመመብኝ፣ እንዲህ ተቃጠልብ፣ እንዲህ ሆንኩኝ ምናምን ምንድነው እንደዚህ እንዲፈጠሩ ያደረጉ ነገሮች ራሴን መፈተሽ አለብኝ። ከቤት በባለቤት ካለህ ከሚስትህ ጋር ሀታ ቁጭ ብላችሁ ይሄ ነገር እንዴት ሊሆን ይችላል ብላችሁ መወያየት ራስን መፈተሽ ያስፈልጋል። አላህ ያግራልን። እኔም ያ አላህ እንደማወራውስ የምጠቀምበት ያድርገኝ። ስለዚህ ዋናው ፖይንት ምንድነው? አልመሳኢብ ለይሰት ደውመን ለልኢንቲቃም። አንዳንዴ ሁሌም ለበቀል አይደለም። አላህ እኔን አይወደኝም እኔን ረስቶኛል ምናምን የሚሉ ቃላቶች አሉ አይደል?
አንዳንድ ክላይንቶች እንደዚህ ይላሉ፣ አይ ፈጣሪ እኔን ረስቶኛል በቃ ምናምን። ኖ ኖ ኖ፣ እንደዛ አይደለም። ከቲሩ ሚንሃ ሊታዲብ፣ አንዳንድ ሰው አደብ ስለሚያስፈልገው ወላሂ አደብ ሊያስይዘው ነው። በጣም ብዙ ሰው አለ እኮ በዙሪያችሁ ታውቃላችሁ አደል? ይህንማ አላህ አደብ ባስያዘው ብላችሁ ቃል በቃል የምትሉት ማለት ነው። በሰው ኃይል የማይመለስ ሰው ከምላሱም ሊሆን ይችላል፣ ሰውን አዛ በማድረግ የሰው ሐቅ በመመንጠቅ በመንተፍ ምንም የማያንቀው ሰው ብዙ አለ። የአላህን አጥር ዝም ብሎ እየዘለለ በቃ እንደፈለገ የሚወራጭ ሰው። ያኔ ታዲያ ማን ነው አደብ ሊያስይዘው የሚችለው? አላህ ነው አይደል? በቃ የሆነ ነገር ኮርኮም አድርጎ ያመጣበትና አደብ ያስይዘዋል። ወተስሒሑ ጠሪቅ፣ ለአንዳንዱ ደግሞ መግራትን ስኬት ላይ መድረስን ሀተ እስከ ጀነት ድረስ ለመጓዝ የሚያደርገውን መንገድ እንዲገራለት ነው ይላል። እና አላህ ፊትና ሲመጣ ወደ እሱ ሳይሩቁ ወደ እሱ ከሚመልሱት በቃ የሆነ ነገር መጣ አይደል በቃ እጭ ምናምን ሳይሆን አንተ ሆነህ ያመጣኸው እያሉ ከእሱ ጋር ሙናጃ እያደረጉ የሚፈቱት ሰዎች አላህ ያድርገን። ከፊትና ግን ይጠብቀን፣ ከምንፈራው ፊትና ሁሉ ቀድሞውኑ ይጠብቀን ኢንሻአላህ። እኛም በወንጀላችን ከሚመጡ ፊትናዎች የምንጠበቅ ራሳችንን አላህ በሚያስደስተው ነገር ላይ ቢዚ በመሆን በወንጀል ከሚመጣ ሙሲባም አላህ ይጠብቀን። ሰላም አለይኩም ወረሕመቱላሂ ወበረካቱ።